እዚህ ጋር ስንመጣ ግን ወይም ደግሞ እዛ ጋር ስንሄድ ማየውን ነገር ነው የምንሰማው ማለት ነው። ብዙ ጊዜ ስለገጠመኝ ስለዚህ መጀመሪያ ተጫወታችሁ ቼክ አድርጉ አሪፍ መሆኑ ማለት ነው። ሰላም ለእናንተ ይሁን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ የቴሌግራም ቻናል እና ግሩፕ አለ። ጆይን በማድረግ መቀላቀል ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እንዲሁም ደግሞ ኦንላይን የሙዚቃ ወይም የኪቦርድ ትምህርት መማር የምትፈልጉ ከሀገር ውጭ የምትገኙ ቤተሰቦች በቪዲዮና በመጽሐፍ መልክ የተዘጋጀ ትምህርት ስላለ መማር የምትፈልጉ ከታች በማስቀምጥላችሁ ስልክ ቁጥር እኔን በዋትስአፕ ወይም በቴሌግራም ማናገር ትችላላችሁ። መልካም ቆይታ ይሁንላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁ ዛሬ 67 ኪቦርድ ወይም ደግሞ ኤስኤክስ 600 ኪቦርድ እንዴት ስታይል ሚክስ አድርገን መጠቀም እንደምንችል ነው ማሳያችሁ። እንደምታዩት የኛው ኪቦርድ 67 ነው ማለት ነው እና ከ600 ጋር ተቀራራቢ ነገር ስለሆነ በዚህ መንገድ እናንተ መጠቀም ትችላላችሁ። ስታይል ሚክሲንግ በብዛት ብዙ ሰዎች የሚቸገሩበት እንትን ነው። እኔ የምቸገርበት ነገር ነው፣ ግን በጊዜ ሂደት አንዳንድ ነገሮችን ፋይንድ አውት እያደረኩ ያስተካከልኳቸው ነገሮች ነው። ስታይል ሚክሲንግ በጣም መስራት ያለባችሁ ነገር ነው። በተለይ እንደዚህ ትንሽ ኪቦርዶች ላይ ማለት ነው። ስፒከራቸውን እንደምታዩት በጣም ትንሽ ነው። ሌላ ኪቦርዶች ላይ ትልቆች ኪቦርዶች ላይ 950 970 975 ኤስኤክስ 900 ምናምን ላይ የምትጠቀሟቸውን ስፒክ እንትኖች ስታይሎች እዚህ ላይ መታችሁ መክፈት ማለት በጣም እና ብዙም ጥሩ እንትን አያሰማችሁም። ስለዚህ ኪቦርዳችሁ 670 ሆኖ እናንተ ስፒከራችሁ የቸርች ስፒከራችሁ አሪፍ ከሆነ ችግር የለውም። እናንተ ወይ ከእናንተ የሚጠበቀው ዋናው ስታይሉን ሚክስ ማድረግ ነው፣ በደንብ ሚክስ ማድረግ ነው። ስለዚህ እሱን ነገር ነው ማሳያችሁ ማለት ነው። አሁን ለምሳሌ አንድ ስታይል መርጫለሁ። እዚህ ጋር አንድ ስታይል መርጫለሁ። ወሎ ነው። እየሰማችሁ ይሰማል ስታይሉ። ይህ ስታይል ነው። አሁን ይህን ስታይል ሚክስ ላድርገው ለስፒከሮች ማለት ነው። እዚህ ጋር እንደምታዩት የተወሰነ ለሳምፕል ስፒከሮች አስቀምጬ ያለው። እዚህ ጋር እንደምታዩት ሁለት አይነት ስፒከሮች አሉ። እዚህ ጋር አነስ ያለ አለ፣ እዚህ ጋር ደግሞ ከፍ ያለ አለ ማለት ነው። እና ሁለቱም በጣም ልዩነት አላቸው፣ ዲፈረንስ አላቸው። አሁን ለነዚህ ስፒከሮች ለሁለቱም የሚሆን ሚክሲንግ ነው እዚህ ኪቦርድ ላይ የምንሰራው ማለት ነው። ስፒከሮቹ እንደምታዩት ሁለት አይነት አሉ። ከዚህም በጣም ትላልቆችም አሉ። ጀስት ግን ለሁሉም እንዴት አድርገን ነው መስራት ያለብን ነው የሚለውን ነው ማሳያችሁ ማለት ነው። እዚህ ጋር ሪትሙን እኔ ስሰማ ወይም ደግሞ ኤርፎን አድርጋችሁ ተከታተሉኝ ልዩነቱን ማለት ነው። እኔ እዚህ ጋር ስሰማ ቤዝ ጊታር ምናምን በጣም በስቷል። ቤዝ ጊታር የሆነ ውስጥ አንዳንድ ነገሮች በስተዋል። ሲቀጥል ደግሞ በጣም ሪትሙ እየተጫወተ ነው፣ ድም እያለ ነው ማለት ነው። እና በቮይስ እንሞክረው፣ በቮይስ ለሞክረው ስታይሉ ቮይሱም በስተዋል። ብቻ አንዳንድ ነገሮችን ነው የምናስተካክል። ቮይሱም በስተዋል፣ ስታይሉ በጣም ዝቅ ብሎብኛል። አሁን ቤዝ ጊታሩን የበዛው ብያቸዋለሁ ቅድም። በጣም ቤዝ ጊታሩ እየተጫወተ ነው። ስለዚህ እዚህ ጋር እንመጣና እንትን ሚክሰር የሚለው ይታያችኋል። ሚክሰር የሚለውን ትነካላችሁ። ከዛም በኋላ እዚህ ጋር መጀመሪያ ስትነኩ እንደዚህ ነው የሚመጣው ማለት ነው። ለመጀመሪያ ጊዜ ስትገቡ እቺኛዋ ነገር የምትመጣው ሶንግ ስታይል ምናምን ባላንሱ ነው እሱ። ከዛ ሚክሰር የሚለውን ድጋሚ ትነኩታላችሁ ማለት ነው። ድጋሚ ስነኩት እንደዚህ ይመጣላችኋል። እዚህ ጋር እንደምታዩት ቤዝ ጊታሩ በጣም ወደ ላይ ነው ያለው፣ 127 ላይ። እንደዚህ አይደረግም። በቃ አሁን ይሄንን ሪትም እነዚህ ስፒከሮች በተለይ ይሄ ትንሹ ስፒከር ላይ ብከፍተው አስቡት ምን ላይ ይፈጠርና መድረክ ላይ በጣም ነው እንትን የሚለው። እዛ ላይ ቢያንስ ምናልባት እንትን ሊል ይችላል። ግን እንደዚህ አይነት ነገር ሎ ፍሪኩዌንሲ የሆኑ ነገሮችን ዝቅ ብታደርጉ በተለይ ትንሽ ስፒከሮች ላይ። አሁን ዝም ብዬ ልስማው እስቲ።
እና ቤዝ ጊታሩ አሪፍ ሆኗል። 75 ላይ አድርጌዋለሁ። 75 ላይ አድርጌዋለሁ። ከዛ ድራሙን እስቲ ቻናል ኦን ኦፍ እያደረኩት ነው። ይህንን ትንሽ መቀነስ አለብኝ። ድራሙን ሚክሰር ላይ ሄጄ ቢያንስ 110 ላይ እስቲ እንደዚህ ሳረግ ጭብጨባውም ይበዛል። ስለዚህ ጭብጨባዋንም ትንሽ 100 ላይ ላድርጋት ነው። ትንሽ ይሄንንም በቃ ቤዝ ጊታሩን 70 ላይ አድርጌዋለሁ እኔ። ከታች ደግሞ ስትሪንግ ምናምን ነገሮች ትንሽ የሆነ የሚሰሙ ነገሮች አሉ። አያችሁ እንደዚህ እንዴት እንደሚበጠብጡ። እነዚህን መቀነስ አለብን። ይሄ ነው የበጠበጠ ያለው የታችኛው። ከዛ አሁን ስታይሉ አሁን አሪፍ ሆኖልኛል። እዚህ ጋር ስፒከሩ ላይ ተሰማው ማለት ነው። ለዛም አሪፍ እንደሚሆን እንትን እላለሁ እና ሌላው ደግሞ ምንድነው እዚህ ጋር ቮይስ ከስታይሉ ጋር ቮይሱ ባላንስ ሆኗል ወይ የሚለው እንትን ማድረግ ያለብን። አሁን እዚህ ጋር እኛ ለራሳችን ስንሰማ እንትኑ ስፒከሩ እንትን ሊልብን ይችላል፣ ኖርማል አድርጎ ሊያሰማን ይችላል። ግን እዚህ ጋር ስንመጣ ግን ወይም ደግሞ እዛ ጋር ስንሄድ ማየውን ነገር ነው የምንሰማው ማለት ነው። ብዙ ጊዜ ስለገጠመኝ። ስለዚህ መጀመሪያ ተጫወታችሁ ቼክ አድርጉ አሪፍ መሆኑ ማለት ነው። ትንሽ እኔ አልተመቸኝም፣ በራሱ በጣም በዝቷል። ስለዚህ እዚህ ጋር ባላንስ የሚለው ጋር መጣና በራሱን መቀነስ አለብኝ። ይሄን እዚህ ጋር ፊት ለፊቴ ላሉ ስፒከሮች ነው እሺ እየሰራው ያለሁት። እናንተ እንትን ማድረግ ትችላላችሁ፣ ለስፒከራችሁ ለራሳችሁ የሚሆን ባላንስ መስራት ትችላላችሁ። 70 ላይ አድርጌ ያለው አሁን ልስማቸው ማለት ነው። አይ 80 ላደርገው ትንሽ አሁን ባላንስ የሆነልኝ ማለት ባላንስ እንደሆነ ፊል እያደረኩ ነው ስፒከሩ ላይ ማለት ነው። ያውን አሪፍ ሆኖልኛል። ከፈለጋችሁ ሴቭ ማድረግ ትችላላችሁ እዚህ ጋር ማለት ነው። ሌላው ደግሞ ሌላ ቦታ ስትሄዱ ሌላ ቦታ ለምሳሌ ቸርቻችሁ እናንተ ምርጥ አሪፍ ስፒከር ኖሮ ሌላ ቦታ ስትሄዱ በማይሆን ትናንሽ ስፒከሮች ለምሳሌ እንደዚህ አይነቶች ትናንሽ ስፒከሮች እንደዚህ ምናምን ቢያጋጥሟችሁ መጀመሪያ ቸርቹ ውስጡ ከመግባታችሁ በፊት አሁን የተጫወታችሁ ባላንስ መስራት ይቻላል። እንደዚህ ሪትሙን ከፍታችሁ እንደዚህ ምናምን መስራት ይቻላል፣ ግን አይመችም፣ ኮንፈርት አይሰጣችሁም። መጫወቱን ነው እንትን የምትሉት ወይስ ሚክስ ማድረጉን? ስለዚህ መጀመሪያ ስትሄዱ ቼክ ማድረግ ያለባችሁ የሳውንድ ሲስተሙን ስፒከሩን ቼክ አድርጉ። አሪፍ ከሆነ እዛው እየተጫወታችሁ ባላንስ ማድረግ። ትልቅ ስፒከሮች ከሆኑ ለምሳሌ JBL ምናምን እዚህ ጋር ፎቶ ላይ እንደምታዩት እነሱ ስፒከሮች ከሆኑ እዛው እየተጫወታችሁ ባላንስ ማድረግ ትችላላችሁ። እነዚህ ላይ ግን ለምሳሌ ኪቦርዱ ይሄ 670 ሆኖ እዚህ ጋር ገና እዚህ ውስጥ እየገባችሁ ምናምን በጣም ደግሞ እንትን አይደለም ማለት ፍሪ አይደለም። እዚህ ጋር ሌሎች ትልቆች ኪቦርዶች ለብታዩ ነገሮች ሲምፕል ናቸው። እዚህ ጋር ግን
ገና እንትን እያላችሁ የገባችሁ ኢንተር ምናምን እያላችሁ ምናምን ብቻ ትንሽ ከባድ ያደርግባችኋል። ስለዚህ ቸርች ውስጥ ገብታችሁ ስፒከሩን እዩት ሁኔታውን ማለት ነው። ከዛም በኋላ መድረክ ላይ ሆናችሁ አምልኮ ከመጀመሩ በፊት ስታይላችሁ ሚክስ ታደርጉና በየቁጥር ሴቭ አድርጉ። እዚህ ጋር ለምሳሌ አሁን ዋልዝ ሪትም ሚክስ ካረጋችሁ አንድ ቁጥር ላይ፣ ችክችካ ካረጋችሁ ሁለት ላይ፣ ይሄኛውን ወሎንም ከሆነ እንትን ማድረግ ትችላላችሁ ማለት ነው እያላችሁ መቀጣጠል ትችላላችሁ። ስለዚህ በዚህ መንገድ እንትን በሉ። ሌላው ደግሞ የመጨረሻ ምንድነው ማሳያችሁ እዚህ ጋር ቮይስ ባላንስ ለማድረግ እዚህ ጋር ባላንስ የሚለው ስትነኩት ማለት ነው። እዚህ ጋር ባላንስ የሚለውን ስትነኩት እንደዚህ አይነት ነገር ይመጣላችኋል። አሁን ስታይሉና ቮይሱን ባላንስ ለማድረግ ነው ስታይሉና ቮይሱን ማለት ነው። ስለዚህ ምንድነው የምናደርገው እዚህ ጋር ባላንስ የሚለው ይታያችኋል። ባላንስ የሚለውን አንዴ ስትነኩት እዚህ ጋር መጨረሻ ላይ እዚህ ጋር ሁሉም ኪቦርዶች ላይ አለ ይሄ ነገር ኬቢዲ የሚለው አለ አይደል? ኬቢዲ የሚለው ምንድነው ስታይሉና ኪቦርዱ የምትጫወቱትን ኪቦርድ ከፍ ዝቅ ነው የሚያደርግላችሁ ማለት ነው። እንደ ቅድሙ እየገባችሁ ራይቷና ራይቱ መቀነስ አይጠበቅባችሁም። ስለዚህ ይሄንን ነገር አሁን ለምሳሌ ዩት ስቀንሰው ማለት ነው ምንም ቮይስ የለውም ማለት ነው እና ስታይሉ ብቻ ነው የሚሰማው። ከዛ ኬቢዲ የሚለውን ሲጨምረው ደግሞ ቮይሱን ይጨምርልኛል ይቀንስልኛል ማለት ነው። ስለዚህ ኬቢዲ በሚለውም አንዳንዴ ቮይስ ስታይሉ ከበስቶ ቮይስ ካነሰባችሁ እዚህ ጋር ኬቢዲ በሚለው መታችሁ በዚህ መስራት ትችላላችሁ ማለት ነው። ኬቢዲ የሚለውንም ተጠቀሙት። እዚህ ጋር ያለው ነገር በጣም ወሳኝ ነው። ቮይስ ሲያንስባችሁ በዚህ መጨመር መቀነስ ትችላላችሁ ማለት ነው። በዚህ መንገድ ብትጠቀሙ አሪፍ ነው። በተለይ እንደዚህ አይነት ኪቦርድ እና እንደዚህ አይነት ስፒከሮች ሲያጋጥሟችሁ ግዴታ መጠቀም አለባችሁ ይህን ሲስተም ማለት ነው። በብዛት ስጠቀመው የነበረው ነው፣ ወደፊትም የምጠቀምበት ነው ማለት ነው። ስለዚህ ይህን ያሳየኋችሁን ነገር ብትጠቀሙ ብዙ ታተርፋላችሁ ማለት ነው እና በዚህ መንገድ ተጠቀሙላችኋለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮመንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ሀሳብ ኮመንት አድርጉልኝ። እኔ አይቼው እሰራዋለሁ ማለት ነው። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሁንላችሁ።